የሶሻል ሚዲያ ተጠቃሚ ከሆናችሁ ብዙዎች ዩኒቨርሲቲ አትግቡ፣ ድሮፕ አውት አድርጉና የኦንላይን ስራ ጀምሩ ሲሉ ትሰማላችሁ ብዬ አስባለሁ። ለእናንተ አስቦላችሁ ይመስላችኋል? በጭራሽ። ሰላም፣ እንዴት ናችሁ? ለማታውቁኝ አዱኛ ጳውሎስ እባላለሁ። ሌክቸረር እንዲሁም ከተለያዩ ቢዝነሶች ጋር የዲጂታል ማርኬቲንግ ስራ እሰራለሁኝ። እንደ አንድ ዩኒቨርሲቲ እንደተማረ ወጣት እንዲሁም ዩኒቨርሲቲ ላይ እያስተማረ እንዳለ ሌክቸረር የዩኒቨርሲቲ ላይፍ ምን እንደሚመስል በዲቴይል አውቀዋለሁ። እንዲሁም ደግሞ ከተለያዩ ቢዝነሶች ጋር የዲጂታል ማርኬቲንግ የኦንላይን ስራ እንደሚሰራ የኦንላይን ስራን በደንብ ጠንቅቄ ነው የማውቀው። አብዛኞቹ ግን ቪው እና ላይክ ለማግኘት ከፍ ሲል ደግሞ እነሱ ያዘጋጇቸውን የተለያዩ ኮርሶችን እንድትገዟቸው ዩኒቨርሲቲ አትግቡ፣ ዲግሪ አይጠቅማችሁም፣ መማር አይጠቅማችሁም እያሉ ብዙ ነገር ይላሉ። የማይሉት ነገር የለም። በዛሬው ቪዲዮ ዩኒቨርሲቲ መግባት እንዴት እንደሚጠቅማችሁና ኦልሬዲ ዩኒቨርሲቲ ላይ ያላችሁ ደግሞ ኦንላይን ስራዎችን አብራችሁ እንዴት ማስኬድ እንደምትችሉ ኤቭሪቲንግ ኢን ዲቴይል እነግራችኋለሁ። አብራችሁ ይቆዩ። Welcome to your digital skill passport. ኦኬ፣ እስኪ በመጀመሪያ እነሱ ዩኒቨርሲቲ አትግቡ፣ ድሮፕ አውት አድርጉ፣ የኦንላይን ስራ ጀምሩ፣ ይሄ ነው የሚጠቅመው የሚሉትን ነገር ለማየት እንሞክር። አንድ ሰው እንግዲህ ዩኒቨርሲቲ ጆይን አደረግም ወይም ደግሞ ጆይን ያደረገ ከሆነ ድሮፕ አውት ሊያደርግ ነው። የሚያስፈልጉት የተለያዩ ነገሮች አሉ ማለት ኦንላይን ስራዎችን ሊጀምር ነው ማለት ነው። ከዩኒቨርሲቲ ድሮፕ አውት አድርጎ ወይም ደግሞ ዩኒቨርሲቲ ሳይገባ ኦንላይን ስራዎችን ለመጀመር የሚያስፈልጉት ቤዚክ የሚባሉ ነገሮች አሉ። የመጀመሪያው ቤት ክራይ ነው። እንግዲህ በተለያየ ቦታ የቤት ክራይ የተለያየ ዋጋ ሊኖረው ይችላል። ግን ሚኒመም 5000 ብር ቀለል ያለ ቤት የቤት ክራይ ዋጋ ብናወጣለት ዴይሊ ወጪ አለበት። ሰርቫይቭ ለማድረግ ለመኖር ዴይሊ የሚያወጣቸው የተለያዩ ወጪዎች አሉ። በጣም በሚኒመሙ ነው የምንሰራው። ሚኒመም አንድ ሰው ዴይሊ ለትራንስፖርቴሽን ለምግብና ለተለያየ ፐርፐስ ወጪ ይኖርበታል። ማክሲመም አንሰራም። ሚኒመም ነው የምንሰራው። ሚኒመም 600 ብር በቀን ቢፈጅ በወር ስንት ይሆናል ማለት ነው? ወደ 18000 አካባቢ ይሆናል። እንግዲህ ኦንላይን ስራ ትሰራላችሁ፣ ድሮፕ አውት አድርጎ አይደል የሚሉት። የነሱን ስልጠና ለመውሰድ ወይም ደግሞ እንደዛ የሚሏችሁን ሰዎችን ባይሆንም ኤኒ ይጠቅመኛል ብላችሁ የምታስቡትን ወደ ኦንላይን ስራው እሰማራበታለሁ ብላችሁ የምታስቡትን ስኪል ከፍላችሁ የምትማሩበት ሚኒመም 10000 ብር ቢሆን ዜን ኦንላይን ስራዎችን ለመስራት እንግዲህ የግዴታ ኢንተርኔት ያስፈልጋል። ኦንላይን ስራ ሲባል ስልክና ኢንተርኔት ወይም ደግሞ ኤኒ ኮምፒውተር፣ ላፕቶፕ፣ ዲስክቶፕ ሊሆን ይችላል ፕላስ ኢንተርኔት ያስፈልጋል። ስልክ አላችሁ ብለን ብናስብ ለኢንተርኔት ግን ግዴታ ያስፈልጋችኋል። ዴይሊ ሊሆን ይችላል፣ በ6 ወር በየወሩ ኦር አመታዊ ሊሆን ይችላል። ዴይሊ ደግሞ ያን ያህል የሚገፋ ነገርም ስላልሆነ አመታዊ የኢንተርኔት ፓኬጅ 20000 ብር ብንይዝ ቶታሊ ስንት ይመጣል? 20000 ሲደመር 10000 30 እና 18 48 ፕላስ 5 53000 ሚኒመም ለመጀመር ይሄ ብር ያስፈልጋችኋል። ከነዚህ ውስጥ እንግዲህ ቤት ክራይና ዴይሊ ወጪ ወይም ደግሞ 5000 እና 18000 ያልነው ኤቭሪ ታይም ነው በየወሩ ማለት ነው። ስለዚህ 23000 ሚኒመም በየወሩ ያለባችሁ ወጪ ነው። ለስልጠናና ለኢንተርኔት ኦልሬዲ አንዴ ነው የሚከፈለው። ይሄ አንዴ ብቻ የሚከፈል ወጪ ነው። በየወሩ ግን 23000 እና ከዛ በላይ ሚኒመም ያስፈልጋችኋል ማለት ነው። ናው ወደ ዩኒቨርሲቲ እንምጣ። ናው ኢማጂን የዩኒቨርሲቲ ተማሪ ናችሁ ወይም ደግሞ ወደፊት ጆይን የምታደርጉም ከሆነ ዩኒቨርሲቲ ጆይን ስታደርጉ ኢንተርኔትን ኮንሲደር ስናደርግ ኦልሞስት ሁሉም ዩኒቨርሲቲዎች በሚባል ደረጃ ኢንተርኔት አክሰስ አለ፣ ዋይፋይ አለ፣ ላይብራሪ፣ የተለያዩ ላቦራቶሪ ክላሶች ኤቭሪዌር ኢንተርኔት አለ። ስለዚህ ለኢንተርኔት የምትከፍሉት ምንም አይነት ነገር የለም። ዴይሊ ወጪ ያው በመንግስት ከቨር ይደረጋል። ነን ካፌም ከሆናችሁ ትንሽም ቢሆንም የሚከፈላችሁ ነገር አለ። ያ ብቻ በቂ ነው ማለት አይደለም። ተጨማሪ የሚያስፈልጋችሁ ብር ሊኖር ይችላል። ግን ቱ ዘ ሚኒመም በዛው መኖር ትችላላችሁ። ዜን ቤት ክራይ እንደምታውቁት ነው የለባችሁም። በኋላ በኮስት ሼሪንግ ምናምን ከፎይታ ጊዜ በኋላ የምትከፍሉት ነገር አለ። ግን ፎር ዘ ታይም ቢንግ ለቤት ክራይ ምንም የለባችሁም። ዜን አንድ በጣም ወሳኝ ወይም ደግሞ ጠቃሚ የሆነ ስኪል ለመማር ከበፊቱ ጋር ጀስት 10000 ብንይዝለት፣ ስለዚህ እዚህ ጋር 10000 ብር ብቻ በጣም ጠቃሚ የሆነ ኢንቴንሲቭ የሆነ ክላስ እና ስኪል ለመውሰድ ይሄንን 10000 ነው የምታወጡት። እንዴት ነው እስኪ ኮምፔር አድርጉት። እዚህ ጋር ኤቭሪቲንግ ወጪ የሚጋራችሁ የለም። ስለዚህ
በራሳችሁ ተነጥላችሁ ስትኖሩ ፍሮም ዘ ስክራች ኤቭሪቲንግ ወጪው እናንተን ይመስላል። ገና የኦንላይን ስራ ጀምራችሁ ስልጠናውን ኤቭሪቲንግ ወስዳችሁ ብር ሜክ እስከምታደርጉ ዲፔንድስ እንደናንተ ፍጥነት ይወሰናል። 3 ወር ሊወስድባችሁ ይችላል፣ 6 ወር፣ 1 ዓመት፣ ምንም የሚታወቅ ነገር የለውም። እነሱ በተለያዩ ሲቹዌሽኖች የሚወሰን ይሆናል። ነገር ግን ዩኒቨርሲቲ ጆይን ስታደርጉ ግን በዚህ መልኩ አብዛኞቹ ነገሮች ፎር ፍሪ ናቸው። እናንተ ታይማችሁን ማኔጅ አድርጋችሁ ብቻ የኦንላይን ስራ መጀመር ትችላላችሁ። አንድ ዜን ይሄን ኦንላይን ስራ ካዳበራችሁ በኋላ ከዩኒቨርሲቲ ስትወጡ ኦልሬዲ የጀመራችሁት የኦንላይን ስራ በደንብ እናንተን ለማኖር በቂ ይሆናል ማለት ነው። ናው ከዚህ በተጨማሪ ዩኒቨርሲቲ ላይ ስትገቡ የምታገኟቸው ጥቅሞችን እስኪ በተወሰነ መልኩ ልንገራችሁ። የመጀመሪያው ፍሪደም ነው። ዩኒቨርሲቲ ላይ ጆይን ስታደርጉ እንግዲህ ሞስት ፕሮባብሊ አንድ ሰው ዩኒቨርሲቲ ጆይን ሲያደርግ ነው መጀመሪያ ላይ ፍሪ መሆን የሚችለው የራሱ ፍሪደም ሊኖረው የሚችለው ብዬ ነው የማስበው። ምክንያቱም እስከ 12ኛ ክፍል ብዙዎቻችን ከፋሚሊ ጋር ሆነን ነው የምንኖረው። ሶ we have no more freedoms። ሶ ዩኒቨርሲቲ ጆይን ስታደርጉ ሲሪየስ የሆነ ፍሪደም አላችሁ። ኤቭሪቲንግ የምትወስኑት እናንተ ናችሁ። ታይማችሁን ማኔጅ ማድረግ ትችላላችሁ። ኦንላይን ክላሶችን መማር ትችላላችሁ። ብዙ ነገር ዩኒቨርሲቲ ላይ ፍሪደም አላችሁ ማለት ነው። ፍሪደም አላችሁ ስላችሁ እዚህ ጋር ጊዜያችሁን እንዲሁ በመዞር በማይሆን ነገር አሳልፉት ማለት ሳይሆን ኤቭሪቲንግ ዲሳይድ አድርጋችሁ ማንኛውንም ስኪል ለመማር ጥሩ ነገሮችን አፕላይ ለማድረግ የማንንም ኢንቮልቭመንት ሳትጠብቁ በራሳችሁ አፕላይ ታደርጋላችሁ። ጣልቃ የሚገባባችሁ አካል ሞር የለም ለማለት ነው። ሌላ ዩኒቨርሲቲ ጆይን ስታደርጉ የምታገኙትን አድቫንቴጅ ብናይ ነው ከተለያዩ አካላት ጋር ኔትወርክ ታደርጋላችሁ። እኔ በቅርቡ ዩኒቨርሲቲ ላይ የማውቀው ጓደኛ እኔ የሁለተኛ ዓመት ተማሪ ሆኜ እሱ 4ኛ ዓመት እኔ ፍሬሽማን 1ኛ ዓመት ሆኜ ስገባ እሱ 3ኛ ዓመት የነበረ ልጅ ነው። በቅርቡ አንድ ፕሮጀክት ሰጥቶኝ ሞባይል አፕሊኬሽን ነው 120 ሺህ ብር ሜክ ማድረግ የቻልኩት። እኔን ገጠመኝ ማለት እናንተንም ይገጥማችኋል ማለት ሳይሆን ሌላ ከዚህ ጋር የተገናኘ ብቻ ሳይሆን ሌላ ነገርም ኔትወርክ ታደርጋላችሁ ከብዙ ተማሪዎች ጋር ከብዙ መምህራን ጋር የተለያየ የስራ ኦፖርቹኒቲ ከሚከፍቱ የተለያዩ የሀገር ውስጥ ወይም ደግሞ የውጭ ሰዎች ሊሆኑ ይችላሉ። ኔትወርክ ማድረግ አንዱ ነገር ነው ማለት ነው። ለዚህም ዩኒቨርሲቲ ጆይን ማድረጋችሁ ከምታስቡት በላይ ይጠቅማችኋል። and also the degree itself ዲግሪ መያዛችሁ በራሱ ራሱን የቻለ ጠቀሜታ አለው ለተለያየ ፐርፐስ። አንዳንዴ የራሳችሁ ድሪም የምታደርጉት ስራ ሊሆን ይችላል። ሁሉም ሰው ኦንላይን ስራ አይፈልግም። ሜቢ የራሳችሁ ድሪም የምታደርጉት ስራ ሊሆን ይችላል። ሜቢ ዶክተር መሆን ልትፈልጉ ትችላላችሁ። ሜቢ ኢንጂነር መሆን ልትፈልጉ ትችላላችሁ። ሜቢ ሌክቸር መሆን ልትፈልጉ ትችላላችሁ። እነዚህን ፎርማል የሆኑ ኬረሮች ስራዎች ጆይን ማድረግ የምትችሉ only if you have degree from universities right። ስለዚህ እነዚህን ስራዎች ጆይን የምታደርጉ ዲግሪ ካላችሁና የዲግሪ ባለቤት ከሆናችሁ ብቻ ነው እንጂ ዝም ብሎ ከአየር ላይ ተነስታችሁ እነዚህን ሙያዎች ጆይን ማድረግ አትችሉም። ፕላስ ዛት ደግሞ የተለያዩ ሎካል ወይም ደግሞ ኢንተርናሽናል ሊሆኑ ይችላሉ ስኮላርሺፖችን ለማግኘት። አንድ ሰው እንግዲህ በማስተርስ ስኮላርሺፕ ለማግኘት በዚህ ስም ሄዳችሁ እዛው ውጭ ልትቀሩ ትችላላችሁ፣ ልትመለሱ ትችላላችሁ። ዋትኤቨር ወደ ውጭ ለመውጣት ከምንም እና ከምታስቡት በላይ ዲግሪ መያዝ ወሳኝ ነው። አይኖ ለ12ኛ ክፍሎች ዲግሪ ለመማር ስኮላርሺፕ አለ፣ ግን አሁን እያወራን ያለነው ዩኒቨርሲቲ ላይ ጆይን ካረጋችሁ በኋላ ያለው ስለሆነ ነው። ዲግሪ ያለው ሰው በማስተርስ ስኮላርሺፕ ወደ ውጭ ለመሄድ ራሱን የቻለ ቻንስ አለው ማለት ነው። ስለዚህ ዲግሪ ሳይኖራችሁ በማስተርስ ስኮላርሺፕ አፕላይ ማድረግ ስለማይቻል ለዚህም በጣም ይጠቅማል። ይሄ ብቻ አይደለም ለብዙ ነገሮች ይጠቅማል። ዲግሪ መኖር በራሱ ራሱን የቻለ ኮንፊደንስ አለው ማለት ሞራሊ እንዴት ነው አንድ ሰው የተማረና ያልተማረ የሚባል ማህበረሰብ አለ። እናንተ ተምራችሁ ሲሆን ነው ወይስ ሳትማሩ ነው ኮንፊደንስ ሊኖራችሁ የሚገባ? በቅርቡ አንድ ወንድማችን ጌች እስኪ አንዴ አይተን እንመለስ። ሀብታም ለመሆን 5 ዓመት ብቻ ነው የቀራችሁ ተብለናል። ቲክቶክ እንዴት ነው ኢትዮጵያ ውስጥ ሊከፍል የሚችለው? $931 በቲክቶክ የሰራ ልጅ አለ።
የሱ ቪዲዮ በኢትዮጵያ ብር መጣው 145 ሺህ ብር ነው የሚመጣው። ሰዎች በኤአይ የተሰራ ቪዲዮ አይከፍልም ይላሉ። ዩኒቨርሲቲ ገብተህ ተመርቀህ 20 ሺህ ደሞዝ ለመከፈል እኮ 17 ዓመት ፈጅቶብሃል። አሁን እኛ ከምንላቸው ከኦንላይን ስራዎች ውጪ ሌላ አማራጭ የለም። $10,000 ምናምን ሲሰራ ቁጥሩን ስታሪ በቃ 10 ሺህ ብር ኮንሰፕት ነው። ስትመነዝረው ግን ነው ላይክ ሰቡ ኖቲስ የሚሰጠው። ፕላስ አድርገህ ላይክ ነክተህ ኮሜንት አድርገህ ተከፋይ ሰጥቶን ደስ አይልም? 145 ሺህ ብር በወር ብታገኝ ምን ቀዳዳ ሊደፍንልህ ይችላል? ያ እንደሰማችሁት ነው እንግዲህ ዩኒቨርሲቲ ለመማር 17 ዓመት ፈጅቶብኛል። አሁን ኦንላይን ለመማር ግን 2 ወር 3 ወር 1 ዓመት ምናምን አልፈጀብኝም ለማለት እየሞከረ ነው። ግን እዚህ ጋር ወንድማችን ጌች ትንሽ ሚስ ያደረገው ምንድነው 17 ዓመት እንግዲህ ከ1 እስከ 12ኛ ክፍል የምንማረው እንግዲህ በቃ በጣም ዘሞስት መሰረታዊ ነገር ነው። አንደኛ ሁለተኛ ክፍል ኤቢሲዲ ሳትል ላንጉጅ ሳትማር ኮሙኒኬሽን ስኪል ሳትማር እንዴት ነው የኦንላይን ስራ ልትሰራ የምትችለው? እንግዲህ ባሉ መረጃዎች መሰረት እሱ ከኮምፒውተር ጋር የተገናኘ ስልጠና ወይም ደግሞ ትምህርት ነው ዩኒቨርሲቲ ላይ የወሰደው። የኦንላይን ስራዎችን እንዲሰራ ሬዲ ሜድ ያደረገው ሴታፑን ያመቻቸለት ከ1 እስከ 12 ፕላስ ዩኒቨርሲቲ ላይ የነበረው ቆይታ ነው። ይሄ 100% ጥያቄ ላይ የሚሆን አይደለም። ግዴታ ዩኒቨርሲቲ ላይ መማር እኮ በዛ በተማራችሁበት ብቻ ላይሆን ይችላል ስራ የምትሰሩት። ግን እዛ በቆያችሁ ቁጥር ባይ ዲፎልት የሚሆን ፎርማሊ የምታገኟቸው የተለያዩ ስኪሎች አሉ። እንደዚህ አይነት ስራዎችን ለመስራት ዝግጁ ያደረገው በእኔ እምነት ይሄ የዩኒቨርሲቲ ቆይታው እንዲሁም ከ1 እስከ 12 አንድ ሰው እንዴት ነው ከ1 እስከ 12 ሳይማር ኮሙኒኬሽን ስኪል ሳይኖረው እንግሊዘኛ ላንጉጅ በደንብ ኮሙኒኬት ማድረግ ሳይችል የኦንላይን ስራዎችን እንዴት ሊሰራ ይችላል? ስለዚህ በሱ እምነት አንድ ሰው 6 ዓመት ከሞላው ምንም አይነት ትምህርት ሳይማር ኦንላይን ስራዎች መስራት ይችላል ማለት ነው። እንደዛ ሳይሆን ኦንላይን ስራዎች ፈጣን ናቸው። በደንብ አፕላይ ማድረግ የሚችል በ3 ወር በ4 ወር ሜክ ማድረግ ይችላል። እኔም እሱን ነገር ነው ያደረኩት። ነገር ግን እነዚህ ነገሮች ለማስኬድ ዩኒቨርሲቲ መቆየት ዩኒቨርሲቲ ላይ መሆን የተሻለ ነው ማለት አብዛኛውን የሀገራችን ህዝቦች ኮንሲደር የምናደርግ ከሆነ አይ ነው በጣም አቅም ያላቸው የተለያዩ ሰዎች ይኖራሉ። ዩኒቨርሲቲ ጆይን ሳያደርጉ ኤቭሪቲንግ ራሳቸው ከቨር አድርገው ይሄን ነገር መስራት የሚችሉ but we are talking about the majority ስለ አብዛኛው ህዝብ የምናወራ ከሆነ ግን ዩኒቨርሲቲ ጆይን ማድረግ and then የሚፈልገውን ዲፓርትመንት እየተማረ ባለው ትርፍ ጊዜ ኦንላይን ስኪሎቹን መማር ከዛ በኋላ የተማረውን አፕላይ በማድረግ ከዩኒቨርሲቲ ሳይወጣ በተወሰነ መልኩ ገንዘብ ሜክ ማድረግ ይጀምራል። ዩኒቨርሲቲ ከወጣ በኋላ ደግሞ ሙሉ ለሙሉ ወጪውን ከቨር የሚያደርግ መኒ ሜክ ማድረግ ሲጀምር ከዛ በኋላ በደንብ ስኬል እያደረገው ይሄዳል ማለት ነው። አይ ሆፕ እንግዲህ ቪዲዮ እንደተጠቀማችሁ ተስፋ አደርጋለሁ። እናንተ ደግሞ በዚህ ጉዳይ ላይ ምን ትላላችሁ? ሐሳባችሁን ኮሜንት ላይ ጻፉልኝ። ትምህርት መማራችሁንም ሳታቆሙ ኦንላይን ስራዎችን አብራችሁ ማስኬድ የምትፈልጉ በዚህ ቴሌግራም ጆይን እያደረጋችሁ ፋሚሊ ሁኑ። በቅርቡ ላውንች የማደርጋቸው የተለያዩ ፓኬጆች አሉ። እነሱን በቀላሉ አክሰስ ታደርጋላችሁ ማለት ነው። በሌላ ቪዲዮ እስከምንገናኝ ይመቻችሁ።